ናችሁ ትምህርት ቤት ትሄዳላችሁ ትመጣላችሁ ማንንም ምን ነኝ ያለ ወንድ ደግሞ እሷን እንዲህ መንካት አይችልም ነበር ጉልቤ ነው ብሎኛል ጓደኛው እኔ ስፖርት ሰራ ነበር ደግሞ ስፖርት ማሽሎ አርት እናቀርበዋለን የእርሶ ጓደኛ ሆነ አቶ ጌታቸው የሚባል ሰው አለና አንድ ቀን እናቀርበዋለን ኢንተርቪው እናደርገዋለን ኦኬ ጉልበተኛ ነበር አየለ ጠይቀው ብሎኛልና ልክ ነው እሺ አቶ መኮንን የስነ ልቦና አማካሪያችን መኮ አለው የሰማቸው ነው ቆይታችን ከእሳቸውም ጋር ይመሳል ተፈሪ መኮንን አካባቢ ያደገ ሰው መቼም ያው ብቻውን ወደ ታች ወደ ላይ አይልም ታውቃለህ አሁን እየሰማሁኝ እኔ ድባብ መናፈሻ ላይም ያው የቤት ስራ መልመጃ ሆምወርክ ይሰራል በአቶ አየለ አሁን እየተገረምኩ ነበር አቶ አየለ እንግዲህ የስድስተኛ ክፍል ተማሪ ያሉ ገርልፍሬንድ ከጠበሱ ትምህርቱ አገር ገባቻ እንግዲህ ምኑን አይ ምንም ነገር ቆላችሁ አይደለም የለም ምን ገባበት ኔትወርክ ስልክ ገባ አትደውሉለት እስኪ እንትን ነው ሐኪም ስለሆነ ብዙ ሰው ነው የሚደውልለት አቶ አየለ አቶ መኮንን ያለውን ሰሙ በስድስት ዓመቱ ከሆነ ገርልፍሬንድ የነበረችው የፍቅር ጓደኛ ትምህርቱን አልተማረም ማለት ነው ቆይ ገና ነኝ ልጨርስና አቶ አየለ እንግዲህ የስድስተኛ ክፍል ተማሪ ያሉ ማፍቀር ከጀመሩ በእርግጠኝነት ነው እሳቸው የአዲስ አበባ ልጅ ናቸው እንደኛ እንኳን የገጠር ልጆች አይደሉም ከፍሎ አይደለም የሚገቡት ልጅ ናቸው ብዬ አስባለሁ ታዲያ እንግዲህ አቶ አየለ እቺ ሚጢጢ ልጅ አይኗን እያዩ እንደው ጉንጮቿን ከንፈሮቿን እያዩ ክርትት እያሉ ስትወጣ ስገባ እሷን እየተከተሉ እነ ማትስ እነ ሂስትሪ እነ እንግሊሽ እነ ህብረተሰብ ገደል ገቧ በብሳታቸው ነው የሚያጠኑት እና እኔ እርግጠኛ ነኝ በዚች እድሜ ከጀመሩ እንግዲህ ስድስተኛ ክፍልም የወደቁ ይመስለኛል ግን ይቅርታ ያብራሩልኛል ስድስተኛ ክፍል አልወደኩም የወደኩ 3 እና 4 እሳቸው ገርልፍሬንዷን የሚከተሉ ከሆነ ታዲያ እንዴት አድርገው ነው የዛን ጊዜ እኮ ሚኒስትሪ ፈተና አለ መፈተና አለ እንዴ እና 3 እና 4 ወድቄ ያለው 3 እና 4 ግን 6 አልወደኩም 8 አልወደኩም አንተ የምታስበው ኦኬ እንዳረጀ 6 ክፍል ሚኒስትሪ ነው እሳቸው ከሚኒስትሪ ቀደም ብለው ያፈቀሩት 3 እኮ ያሉ እኮ እሳቸው አራተኛ ወድቄ ያለው አሉ እሳቸው ለነገሩ ጎበዝ ናቸው ግን ስድስተኛ ክፍል ላይ ማፍቀር ማለት እውነት ለመናገር ምን ያስበዋል እኛ እኮ 12ኛ ሚኒስትሪ በድሮ ጊዜ ሚኒስትሪ የሚመጣው ነጥብ 6ኛ እና 8ኛ ክፍል ከቺክ ዋጋ ነው አቶ አየለ እኮ ያለ እንዴ ብቻ አልተፈተራለህ ከቺክ ዋጋ ነው ግን ቺክና ትምህርት ግን ይሁን እሺ በጣም ጥሩ ነው በዛ እስማማለሁ እና ለማንኛውም እድለኛ ናቸው እኔ ተቀናውባቸው ምክንያቱም በዛው የነገሩ ነው ትደግፋለች ንገሩት ትደግፋለች ለምሳሌ ትምህርት ሳጠና ብቻዬን አላጠና አብረን እናጠናለን አንዳንድ ነገሮችን እንመካከራለን ማርያም እንዴ ንኪኪን ወራልኩ ይዛን ጊዜ አቶ አየለ ዝግልን እንዴ አብራሽ ተስተናጋ ጎና ቁጭ ብለው ይተናናሉ እንዴ እኔ ካምር እኔ 8ኛ ክፍል አብሬ መስከረም ላይ ተማርኩት 8ኛ ክፍል ላይ አብሬ አንድ ወንበር ላይ ቆንጆ ልጅ ነበረች እና መሀል ላይ ያስቀመጡኝ 2 ሴቶች ናቸው በስማ በእውነት ናቸው በሁለተኛው ቀን እኔ ትቼርን ከዚህ ቦታ መቀየር ያለብኝ እየተነሳሁኝ ከባድ ነው አድጋለሁ እንዴት ቀዳለ እያለ ተቸግሬያለሁ ከምር ተቸግሬያለሁ ተነሳውና ቀየርኩኝ ከዛ በኋላ አንድ ሴትና አንድ ወንድ ያሉበት ቦታ ለ3 ነበር የምንቀመጠው ከዛ መጨረሻ ዳር ላይ መርጬ ተቀመጥኩ ማለት ነው እና አቶ አየለ ደግሞ ሰው በሌለበት ጭር ባለበት መንደር አብረው የሚያጥኑ ከሆነ ጥናቱ ቀርቷላ ግልጽ እኮ ነው ከዚህ በፊት መኩ ምን አሉ ይመሰለህ ከዚህ በፊት አየለ ካረሳ ሐምሌ 19 ይዣት ሄድኳል እና መናፈሻ ልናጠና ዋው አረሳህም አቶ አየለ አይደል እስኪ ንገረው ሐምሌ 19 አብረው ሄዱ አይ አለማቸውም ቀጭተዋል ተዋቸው እሳቸውም እዛ ጫካ ውስጥ ይዘው ከገቡማ አለቀ አይ እንጂ ያውራ አቶ አየለ ያውራ እሳቸው ይደባብቃሉ